ጤና ይስጥልኝ ውድ ተከታታዮቼ፣ ዛሬ የምናብራራው ልክ ባለፈው የተነጋገርነው ሀብትሽ በሀብቴ ወይም ደግሞ የቀድሞ የነበረኝ ሀብቴ ባል ያንቺ ነው፣ ሚስትም ቀድሞ የነበረኝ ሀብቴ የኔ ነው ብለው ሲጋቡ ያለው የህግ ውጤት ለማስረዳት ነው። በኢትዮጵያ ህግ መሰረት ኖርማል ጋብቻ የሚባለው ለምሳሌ አንድ ሰው በክብር መዝገብ ፊት ክብር መዝገብ ሹም ፊት ወይም ደግሞ በሽምግልና ወይም ደግሞ በቤተ መቅደስ ወይም በቤተ መስጊድ እንዲሁም በሌሎች ባህላዊ ጋብቻዎች ወይም በሽምግልና በሚያደርጉት ጋብቻ ላይ ልክ ተጋብተው ሲጨርሱ ሀብትሽ በሀብቴን እንዳደረጉ አይቆጠርም። ምን መሆን አለበት? ሀብትሽ ለሀብቴ ለብቻው መስማማት ግን ይችላል። በነገራችን ላይ የትዳር ወይ ደግሞ የጋብቻ ውል ምንድን ነው ይባል? የጋብቻ ውል እኮ ውል ማለት በሁለቱም ተዋዋዮች መካከል ህግ። ማንኛውም ውል በሁለት ተዋዋዮች መካከል ህግ ነው። ይህ ማለት አንድ ባል ወይም ደግሞ ቀድሞ የነበረውን ሀብቱን ይሄንን ሀብቴን ከዚህ ጊዜ በኋላ ከተጋባን ጀምሮ ሚክስ አድርገነዋል ወይ ደግሞ የጋራችን ቢል፣ ሚስትም ይሄንን ሀብቴ ከዚህ በፊት ያፈራሁት ቢሆንም አሁን ግን የጋራችን ነው ብለው እስከ ተስማሙ ድረስ ህግ ያንን የተስማሙበትን ውል እንደ ህግ አድርጎ ይቀበልላቸው። ኦኬ። ያ ማለት ግን ባይ ዲፎልት ሁሉም ትዳር ሲመሰረት እንደ ሀብትሽ በሀብቴ ይቆጠራል ማለት ግን አይደለም። ስለዚህ ምንድነው መሆን ያለበት? መመዝገብ አለበት። ሁለቱም ሀብታቸው የግል ሀብታቸው መሆኑን መጀመሪያ ሶስተኛ ወገን አለመኖሩን ማረጋገጥ አለባቸው። ለምሳሌ ተዋራሾች ያሉበትን ሀብት፣ ሌሎች ሶስተኛ ወገን ተከራካሪዎች ያሉበትን ሀብት፣ ገና ለገና ላገኝ ይችላለሁ ብለው ያሰቡትን ሀብት ያልተጠናቀቀ ወይ ደግሞ በስማቸው ያልዞረ ነገር ግን ገና ወደፊት ተከራክሬ ያገኘዋለሁ ብለው የሚመኙትን ሀብት ወደ ትዳር ቢያስገቡት ሚኒንግለስ ዋጋ የሌለው። ምክንያቱም ከሶስተኛ ወገን ያልጸዳ የራሳቸው ያልሆነ ሀብት እንደ ግል ሀብት አይቆጠርም። ተዋራሾች ያሉበት ወደ ውርስ ተቀንሶ ወደ እሷ ያልገባ ወደ ውርስ ተቀንሶ ወደ እሱ ያልገባ ሀብትን እንደ ራስ ሀብት አድርጎ ማስመዝገብ እና መዋዋል አይቻልም። ዩዝለስ ነው። ኦብጀክቲቭ ላይ ችግር አለ ማለት ነው። የውሉ ላይ ችግር አለ ማለት ነው። ውሉ ኦብጀክት ላይ ችግር አለ ማለት ነው። ስለዚህ ክሊርሊ የራሳቸው መሆኑ መረጋገጥ አለበት። ያ ገንዘብ፣ ያ መኪና፣ ያ መሬት ወይ ደግሞ መሬት ሳይሆን ቤት በእርግጠኝነት የራሳቸው መሆኑ መረጋገጥ መቻል አለበት። ማረጋገጥ አለባቸው። ከዛ በኋላ ነው ያን ሀብት ነጥለው አውጥተው ይቺ ሀብት አሁን ከዚህ በኋላ ስንጋባ የጋራችን ነው ብለው መስማማት ይችላል ሁለቱ። ከዛ በኋላ ያ ግን ሲፋቱ እንደ ግላቸው አይቆጠርም። ተስማምተዋል። ሲፋቱ እንደ ግላቸው ተነጥሎ እንደ ማንኛውም ኖርማል ትዳር ተነጥሎ አይሰጣቸው። ምክንያቱም ስምምነታቸው ላይ የጋራ ሀብታቸው ይሄ ነው ብለው ካስገቡ ሲፋቱ እንደ ጋራ ሀብት ተቆጥሮ ለሁለት ነው የሚካፈሉት። እንደ ጋራ ሀብት ግን አንደ ኖርማል ሰርከምስታንስስ ህግ የሚያስበው ህግ የሚገምተው ትዳር ከተመሰረተ በኋላ የተፈራው ሀብትን ነው እንደ ጋራ ሀብት የሚቆጥረው። በኋላ በፊት ሳይሆን በኋላ። ከዛ እነሱ ግን ከተስማሙ ኦልሬዲ የጋራችን ነው ብለው ከመጡ ግን እንደ ጋራቸው አድርጎ ነው የሚቆጥረው። ሲፋቱም እንደ ጋራቸው አድርጎ ይፋታሉ ማለት ነው። ነገር ግን ኖርማሊ እንደዚህ ካልተስማሙ ግን ምንም አይነት ስምምነት ውስጣቸው ከሌለና ኖርማሊ አይነት የተባለውን የጋብቻውን ከፈጸሙ ግን የሚቆጠረው እንደምንድን ነው? እንደ ግል ሀብታቸው የሚቆጠረው። ያ በፊት ያፈሩት ሀብት የግል ሀብት ነው እስካልተስማሙ ድረስ የግል ሀብት ነው። የጋራ ሀብታቸው የሚሆነው ተጋብተው ያፈሩት የጋራ ሀብት ነው ማለት ነው። ስለዚህ ኢቭን ይውጣልኝ ብትልም ቢቀላቀል ማለት ነው ቢቀላቀልና ከረጅም ጊዜ በኋላ ቢቀላቀል ራሱ ይውጣልኝ ብትል ተሽጦ የገባ ከሆነ የግል ሀብቷ ሳትስማማ ማለት ነው ወይ ደግሞ ሳይስማማ ከገባ ሲወጣ አብሮ ይወጣል ማለት ነው። ማለት ተነጥሎ ይወጣል ማለት ነው። ስለዚህ መጠንቀቅ ያለብን እንደ ኖርማል አይቆጥረውም ህግ። እንደ ኖርማል ህግ አይቆጥረውም። ስለዚህ የሚቆጠረው የግሉ ሀብት እንደሆነ ነው እስካስመዘገበችው ድረስ። የጋራ ይሁን ካለች ግን ወይ ደግሞ የጋራ ይሁን ካለ ግን የጋራ ይሆናል ማለት ነው ይሆናል። ስለዚህ አይገድባቸውም። የኢትዮጵያ ህግ በጣም ፍሌክሲብል ከመሆኑ የተነሳ በዚህ ሀብት መሰረት አይግባ
ይሄ ደግሞ ይሄ ቀነስ አይ ለተጋቢዎች ነፃነትን ያጎናጽፋል። ይሄ ጥሩ ነገር ነው። ነፃነት ያለው ተጋቢ ደግሞ የፈለገውን ውሳኔ ይወስናል ማለት ነው በሀብቱ ላይ። ምክንያቱም የወረሰው ነገር ካለና ለመኖሪያ ከፈለጉት ለኑሯቸው ከፈለጉት ህግ ይፈቅዳል ማስገባትና የጋራ አድርገው መጠቀም ይችላል። ኑሯቸውን መምራት ይችላል። አይገድባቸውም ልላችሁ ፈልጌ ነው። ለዛሬ ያዘጋጁት ዝግጅት ይመስላል። ሌላ ጊዜ